ሄለን እንግዲህ ኑንሽን ስታያት ደንግጣ ትጫዋለች ማለት ነው። ኑንሽ ኤልሹ ባለፈው ቪዲዮ ላይ እንዳየነው ሚኪያጅ እቀባሻለሁ ብላ ፊቷ ላይ ያለ የሌለ ሚኪያጅ ቀብታት ውጪ ይዛት ሄዳ ነበርና ከዛ በምትመለስ ሰዓት ሄለን ወደ ሳሎን ከፎቅ ወደ ሳሎን ስትመጣ ኑንሽም ከውጭ ስትመጣ ሳሎን ላይ ይገናኛሉ። ሲገናኙ ሄለን ስታያት በጣም ትደነግጥና ትጮኻለች። እንዴ ምን ሆነሻል እትዬ ብላ ትጠይቃታለች። ኑንሽ አንቺ ራሱ ምን ሆነሻል ብላ ሄለን ለኑንሽ ትላታለች። እኔማ ምንም አልሆንኩኝም ከውጪ ከኤልሹ ጋራ ወደ ውጪ ወጥቼ ነበረ እየተመለስኩ ነው ብላ ለሄለን ትመልስላታለች። ሄለንም ማለት እንደዚህ ሆነሽ ነው ውጭ ወጥተሽ እየመጣሽው ብላ ሄለንም ኑንሽን ትጠይቃታለች። ኑንሽም እንደዚህ ለቅልቀሽ ተቀብተሽ ብላ ሄለን በምትላት ሰዓት ኑንሽ ደግሞ ስለ ልብሱ ትነግራታለች። ልክ ነሽ እንደዚህ ለብሼ ስለማላቅ እንግዳ ሆኖብሽ ነው ብላ ትመልስላታለች። ሄለን ቆይ ቅንድብሽ ግን ምንድን ነው ብላ ለኑንሽ ትጠይቃታለች። ኤልሹ ሜካፕ ሰርታይ ነው ብላ ኑንሽም ለሄለን ትነግራታለች። ሄለንም ከት ብላ ትስቅባታለች። ኑንሽም ያንን እያጠለቀችዋን ጌጣጌጦች ከጆሮዋ ላይ እያወለቀች ሄለን ግን በጣም ገርሟት ትስቃለች። ከዛ ወይኔ ልጅ እንደው ግን ምን ይሻላታል ብላ ትገርምና ታወራለች። ሄለን በምትስቅባት ሰዓት ኑንሽ እንግዲህ ተገርማ ቆማ ሄለንን እያየቻት ነው ማለት ነው። እንዴ እትዬ ቆይ ምን ሆነሻል? ለምንድን ነው የምትስቂብኝ? ብላ ኑንሽ ሄለንን ትጠይቃታለች። አረ ምንም ልጄ እንደዚህ ጎበዝ መሆኗን አላቅም ነበረ። በቃ ነገ እኔን ሜካፕ እሷ ትሰራኛለች በማለት ሄለን ነገሩን ቀይሳው ትመልስላታለች። እሺ በቃ ወደ እህቴ ልሂድ በማለት ኑንሽም ሄለንን ትጠይቃታለች። እና ካዲያ ኤልሹ የት ናት ብላ ኑንሽን ሄለን ትጠይቃታለች። ቀድማኝ ነበር የመጣችው እስኪ እላያይልሻለሁ በማለት ኑንሽም ወደ እህቷ ወደ ፎቅ ልታመራ ያንን ጫማዋን አጥልቃ እየተወላከፈች ወደ ፎቅ ትሄዳለች ማለት ነው። ሄለን ግን በጣም ተገርማ እየሳቀች ቁጭ ብላ እየሳቀች ነበረ። እየሳቀች እያለ ቤሉል ይመጣና እንዴት ነህ ቤሉል እንዴት አመሸሽ በማለት እሱም ሰላም ይላትና ሄለንም የማውራህ ነገር ነበረኝ እና ትችላለህ ብላ ትጠይቀዋለች። እሱም አይ አንዴ ወደ ላይ መውጣት አለብኝ ብሎ ቤሉልም ለሄለን ይመልስላታል። ሄለንም ቆይ አንድ ጊዜ አውርተን ትሄዳለህ ብላ ትጠይቀዋለች። እኮ እመለሳለሁ ብሎ እሱም ወደ ላይ ያመራል ማለት ነው። ሄለንም ሳሎን ላይ እንደተቀመጠች ትገኛለች። እናም እንግዲህ ጆን ባለፈው ቪዲዮ ላይ ያው ቤሉል እና አዶን በኑንሽ የተነሳ ኤልሹ በላከቻቸው ቤሉል ላይ እንግዲህ ፎቶና ከኑንሽ ጋር ጆንን አድርጋ ፎቶ ለቤሉል ልካለት ነበረ። በተላከብለት መሰረት ቀጥ ብሎ ወደ ጆን ይመጣል ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ድራማ በሚለው መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁኝ። እናም እንግዲህ ጆን በጣም ተደብድቧል ማለት ነው። በጣም ነው የተደበደበው። ያስደበደበችውም እንግዲህ ኤልሹ ነች። ኑንሽን ሚኪያጅ ለቅልቃ ወደ ውጪ ይዛት ወጥታ ከጆን ጋራ እንድትሆን አድርጋለች። በዛን ሰዓት ከጆን ጋር በምትሆን ሰዓት ፎቶ እያነሳች ለወንድሟ ለቤሉል እየላከች ነበረ። ቤሉል ጅና አዶን በጣም እንደሚወዷት ስለምታውቅ እነሱን ለማለያየትና ለማደባደብ ይህንን አድርጋለች። ቤሉልም ፎቶ በምትልክለት ሰዓት እንግዲህ ሲሮጥ ይመጣል
ሲመጣም ጆንን ከኑንሽ ጋራ ያየዋል ማለት ነው። ከዛ በሚያየው ሰዓት እንግዲህ እንዳይሞት እንዳይሽር አርግቶ እዛው ያሉበት መንገድ ላይ ሲደበድበው አዶንም ቀጥሎ ይመጣና ለሁለት ጆንን ይደበድቡታል። ኤልሹም እያየች ነበረ። ኑንሽም እዛው ሆና አረ ባካችሁ ምንም በማያውቀው አትደብድቡት እያለች በጣም እየታገለች ነበረ። እነሱ ግን ሊሰሟት አልቻሉም። ደብድበውት መንገድ ላይ ጥለውት አዶንም ቤሉልም ይዘውት ጥለውት ይሄዳሉ ማለት ነው። ኑንሽም እነሱን ጥላ ወደ ቤቷ ታመራለች። ኤልሹ እዛው ግድግዳ ስር ተለጥፋ ይሄ ሁሉ ሲፈጠር እያየች ነበረ። እናም እሱ ግን በጣም ነበር እየተጎዳው። እነሱ ሲሄዱ አይታ ከእንደገና ልክ ምንም እንደማያቅ ሰው መታ ጆን እንዴት ነው ተረፍክ? አላስተረፉህም እኮ እያለች እስሩ ሆና እሱን ታጠነካክራለች። እስቲ ቆይ እስቲ አንድ ጊዜ ላንሳህ በምትለው ሰዓት ልታነሳውም ስትችል እሱ ሊነሳላትም አልቻለችውም። እመኝኝ ሁለቱንም ለቃቸውም እገላቸዋለሁ እያለ ለኑንሽ ጆንም ይነግራታል። ወንድ ልጅ መሀል እኮ ጸብ ያለ ነው እያለች ኤልሹም ለጆን ትነግረዋለች። እሷንም ልቀቂኝ ወደዛ እያለ እያመናጨቀ ጸብ እኮ ምክንያት ያስፈልገዋል እያለ ጆንም ለኑንሽ ይላታል። እነኚህ ሁለት ከብቶች ተባብረው ደበደቡኝ፣ ለምን እንደሆነ እንኳን አልነገሩኝም በማለት ጆንም ለኑንሽ ይላታል። ኑንሽም ለምን እንደሆነ እኮ ግልጽ ነው፣ በዛች በገጠሬ ምክንያት ነዋ፣ ሁለቱም እኮ ይወዷታል በማለት ኑንሽም ለጆን ትመልስለታለች። ጆንም እረ የምርሽን ነው እያለ ይመልስላትና ይገረማል። እንኳንም ነገርሽኝ፣ የማደርገውን እኔ ነኝ የማውቀው እያለ ለኑንሽ ጆንም ይመልስላታል። ኑንሽም ቆይ ምን ልታደርግ ነው? ምንም መጥፎ ነገር አላሰብክም አይደለ እያለች ትጠይቀዋለች። ጆንም ኧረ ምንም በጣም ጥሩ ነገር ነው ያሰብኩት፣ ባክሽን ልቀቂኝ እያለ ኑንሽን ኤልሹን ጆን ያመናጭቃታል። ከዛም እንግዲህ ከተቀመጠበት መሬት ላይ ከወደቀበት መነሳት እስከሚያቅተው ድረስ እየተንገዳገደ እሷን በመደገፍ እንደምንም ብሎ ተነስቶ ይቆማል። በጣም ነው የደበደቡት ማለት ነው። እናም እንግዲህ ይቆምና የኑንሽን ስልክ ቁጥር ይጠይቃታል። እና ስልኳን እሷም ልትሰጠው ፍቃደኛ አልነበረችም። አዎ አለይ ግን አልሰጥህም በማለት ትመልስለታለች። ቆይ ለምን ሲባል ብሎ እዚህ ሁሉ ነገር ውስጥ እኮ የገባሁት ላንቺ ብዬ ነው ብሎ ጆንም ኤልሹን ይላታል። ኤልሹም ለምን እሰጥሃለሁ? መቼም ያችን ገጠሬ አልወደድካትም አይደለ? ማለቴ እኔን ባየህበት አይን እሷን እንዴት ብላ ኤልሹም ለጆን ትለዋለች። ጆንም እረ በጭራሽ ልጆቹ ስላናደዱኝ እልህ ይዘውኝ እንጂ እሷንም እጫወትባታለሁ እነሱንም እጫወትባቸዋለሁ በማለት ጆንም ለኤልሹ ይነግራታል። የዛን ጊዜ ታይኛለሽ በሚላት ሰዓት እሷም እንደዚህ ከሆነማ አግዝሃለሁ፣ ስልኳንም እሰጥሃለሁ፣ እንደው በእናትህ ልኳን አሳይልኝ፣ ደረጃዋን ትወቅ በማለት ኤልሹም ለጆን ትለዋለች። ጆንም አታስቢ አሳይልሻለሁ በማለት ይመልስላታል። ይህን ጊዜ ኤልሹ ከመቀመጫዋ ብድግ ትልና ደስ በማለት እቅፍ አድርጋ ትሰማውና ድሮም እኮ አውቄ ነበረ እምቢ እንደማትለኝ፣ ለዚህ እኮ ነው የምወድህ በማለት ጆንን ትለዋለች። አይደል በል አሁን ወደ ቤትሽ ግቢ፣ መሽቷል። በኋላ ደግሞ ወንድሞችሽ አንቺን ሲያጡ እኔን መጥተው እንዳይደበድቡኝ በማለት ጆንም ኤልሹ ወደ ቤት እንድትሄድ ይነግራታል።
ኤልሹም ኧረ አሁን እኮ ተመልሰው አይመጡም፣ ቅድም ራሱ እኮ ለምን እንደመጡ አላቅም በማለት ኤልሹም ለጆን ትለዋለች። ለነገሩ ውጪ ብታድሪ ራሱ የሚመጡ አይመስለኝም በማለት ለኤልሹ ይላታል። ኤልሹም ማለት ምን ማለት ነው ብላ ትመልስለታለች። አይ ምንም ያው ክፍልሽ ትተኛለሽ ብለው ስለሚያስቡ ብዬ ነዋ ብሎ ጆንም ለኤልሹ ይነግራታል። ኤልሹም ንግግርህ ግን እንደሱ አይመስልም፣ ተፈላጊነት እንደሌለሽ ነው የሚያስመስለው ብላ ትለዋለች። እናም ስልኩ ቁጥሩን እንድትሰጠው ስልኩን አውጥቶ ከኪሱ ይሰጣታል ማለት ነው። ያንን ስልክ ቁጥር ትጽፍለትና መልሳ ስልኩን ትሰጠዋለች። ጆን እንግዲህ በዚህ ደውልላት ብላ ኤልሹም ትለዋለች። እሱም ያንን ስልክ ቁጥር ይይዝና በቃ እሺ ደህና ደሪ ብለው ይሰናበታሉ። ኤልሹም እንዴ ሳታቅፈኝ ብላ ትለዋለች። አትጨማለቂ እኔ ያሞኛል በማለት እየተንገዳገደ ይሄዳል ማለት ነው። ኤልሹም ወይኔ ጉዴ አላስተረፉትም እኮ እያለች ከኋላው ቆማ ትለዋለች። በቅርቡ በእጄ አስገብቼ እቤቴ ድረስ ለልመና ይመጣሉ። እኔ እኮ ጆን ነኝ፣ እንኳን ለናንተ ለማንም አልመለስም እያለ እየሄደ ለራሱ ተናዶ ያወራል ማለት ነው። ጆንን በጣም ነው የደበደቡት። መስኪን ይሄ ሁሉ ኤልሹ ስራ። ኤልሹ ተንኮል አይደለም። እናም እንግዲህ ኑንሽ ወደ እህቷ ወደ ፎቅ ታመራለች። ያንን ጫማዋን አጥልቃ እየተወለጋገደች ስትሄድ መሲ እሳሎን ክላሷ ቁጭ ብላ እያለ ትደነግጥና እንዴ ምን ሆነሽ ነው ብላ ኑንሽን ትጠይቃታለች። ምን ሆንኩኝ ብላ ኑንሽም ለመሲ ትመልስላታለች። ፊትሽ ምንድነው እሱ የተቀባሽው ብላ መሲም ስለ ሜካቡ ኑንሽን ትጠይቃታለች። ሜካፕ ነዋ፣ ሌላ ምን ይሆናል? ይሄ ይጠፋሻል፣ እባክሽን ተይኝ ተናድጃለሁ ብላ ኑንሽም ለመሲ ትመልስላታለች። መሲም ኑንዬ እኔን ደብሯታል ብለሽ ለማሳቅ ነው አይደለ እንደዚህ የሆንሽው ብላ መሲ ኑንሽን ትጠይቃታለች። አልገባኝም ብላ ኑንሽ ለመሲ ትላታለች። ቆይ ግን ሲጀመር ማን ነው እንደዚህ ያደረገሽ? መስታወት ግን አይተሻል ብላ መሲም ኑንሽን ትጠይቃታለች። አላየሁም ውጪ ነበርን አሁን ነው የገባሁት በማለት ኑንሽም ለመሲ ትመልስላታለች። መሲም ውጪ ስትይ ከቤት ውጪ ብላ ትላታለች። አዎ ውጪ ከኤልሹ ጋር ነበርን ብላ ኑንሽም ትላታለች። መሲ ይሄን ጊዜ ከት ብላ ትስቃለች። ሳቋ ሊቋረጥላት አልቻለም። ኑንሽ ግራ ተጋብታ እንግዲህ ሁሉም ሰው ይስቅብኛል ምንድነው በማለት ትደናገጥና ትክ ብላ መሲን ታያታለች። መሲ በጣም ከት ብላ እየሳቀች ነው። ኑንሽ ፈዛ ቀረች ማለት ነው። ኧረ መሲ ይህ ሁሉ የኤልሹ ስራ ነው አይደለ? እሷ ነች እንደዚህ የተጫወተችብሽ በፈጣሪ ስም በማለት መሲ ለኑንሽ ትላታለች። ኑንሽም ቆይ ምን ሆኛለሁ? ለምንድን ነው ግን ሁሉም ሰው የሚስቅብኝ? በማለት ለመሲ ትመልስላታለች። መሲም ቆይ ጠብቂኝ በማለት ፊቷን እንድታየው ስልኳን አውጥታ ትሰጣታለች። ይሄን ጊዜ ኑንሽ ስልኳን በመስታወት በምታይ ሰዓት የራሷ ትደነግጥና ትጮኻለች። ወይኔ እንደዚህ ሆኜ ነው ውጪ የወጣሁት ብላ ትደነግጥና በጣም ትገረማለች። መሲም ይቅርታ በዚህ ግን አለመሳቅ አይቻልም እያለች በጣም መሲ ገርሟት ከት ብላ እየሳቀች ነው። ኤልሹ ሰራችላት ማለት ነው። ያለ የሌለ ምክያጅ ፊቷ ላይ ለቅልቃባት አይደለም ሄለን መሲ ራሱ በጣም ደንግጣ እየገረማትና እየሳቀች ነበር ማለት ነው። ድሮውንም ይበልሽ እሷን አትመኛት ብዬ ስልሽ ነበረ፣ ይሄው በማመንሽ እንደዚህ ሰራችልሽ እያለች መሲ ለኑንሽ ስትላት ነበር ማለት ነው። ኑንሽ ግን አምናት እኔን አታምኘኝም ወይ እያለች ያን ምክያጅ ፊቷ ላይ እንደዛ ተጫውታባት ውጪ ይዛት ሄዳ
ቤሉልንና አዶንን ጆንንም አደባድባ ተመለሰች ወደ ቤት ማለት ነው። ኤልሹ ነች ኑንሽ ሳትሆን ኤልሹ ነች ይህን ሁሉ የሰራችው ማለት ነው። ሄለንም እንግዲህ በጣም ተገርማለች የኑንሽን ፊት በማየት። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ። ይህን ቪዲዮ እስከ መጨረሻው ድረስ ሳታዩ እንዳታልፉ። ከተመቻችሁ ካልተመቻችሁ ምንም ማድረግ አይቻልም። አመሰግናለሁ። ባይ ባይ።